ልጁ የሆነ ያሳየው ሲግናል ይኖራል። ያን በጥርጣሬ እንድታየው ነው የሆነ ያሳየው ሲግናል ቢኖር ነው እንጂ የሆነ ዝም ብሎ ደነሱ አይደለም። እንደዚህ ተሸውዶ ወይ ደግሞ እንደዚህ በመድኃኒት ተነክቶ እንደ ሌባ ወደዛ የሚሄደው እና ልጁም ይታይ ነው። ሌላ ነገር ደግሞ ምንድነው አናውራ አጀንዳ እናደርግ የሚለው ነገር ላይ ሳይኮሎጂስቶች ሳይኮሎጂ ላይ እውቀት ያላቸው ሰዎች ቢኖሩ አሪፍ ነው። ምክንያቱም ሲወራ የሆነ ነገር ሲወራ የሆነ ሲከለከል እንደ መጥፎ ነገር ሲወራ የሰው ልጅ ደግሞ የሆነ የፍየል ባህሪ ያለው የሆነ የተከለከለው ነገር የማድረግ ነገር ወይስ ደግሞ ኤክስፕሎር ለማድረግ የሞክሩ ነገር ስላለው እንዳይስፋፋ ከሚል ፖዚቲቭ እንትን ይመስለኛል። ፖዚቲቭ አስተሳሰቡ ይመስለኛል እንዳይስፋፋ ሰው ለምን ይሰማል ነገር በቃ ዝም ብለን የሆነ ድምፅን አጥፍቴ ማጥፋት አለብሽ ነገር አለ አይደለም። እንደዛ ነገር ችግር ካለ ድምጻችንን አጥፍቴ ማጥፋት ነው ያለብን እንጂ ብዙ ሰው መስማት የለበትም መወራት የለበትም ከምለው ነገር ነው። ሌላ ነገር ከህግ አንፃር ደግሞ ይገደል አይገደል ከምለው ነገር ላይ ያ ሀገራችን ውስጥ አሁን ባለው ፖለቲካ አንፃር አሁን እኛ ማድረግ የምንችለው እንደ ሶሻል ሚዲያ እንደሚጠቀም ሰው መንግስት ፑሽ ማድረግ ነው። መንግስት እንደዚህ አይነት ህግ እንዲያወጣ እንደዚህ አይነት ችግር ሲኖር ህግ አውጥቶ ቢል ፓስ አድርጎ በቢሉ መሰረት ለምሳሌ ቢሉ ይሳካል እድሜ ልኩን ወይ ነገር ይደረግ ብሎ ቢል እንዲተላለፍ ማድረግ ነው። ግን ምንድነው ኢትዮጵያ ውስጥ የፖለቲካ ችግርም ስላለ መንግስት ለእሱ የማይመቻቸውን ሰዎች ያን ነገር ሰጥቶ እንደዚህ ነው እሱ እኮ ሆሞ ነው ውስጥ ነው ምናምን ብሎ እንዳይጠቀምበት ይሆን ልክ እንደባለፈው ማለት ነው። ከቴሮሪዝም ጋር ከሞኒ ላውንደሪንግ ጋር የተገናኙ የወንጀል ጥርጣሬዎችን የፈለገውን አይነት የቶርቸሪንግ ሜት ተጠቅመን ቶርች ማድረግ ይፈቀድ ምናምን የሚል ህግ ተላልፎ ነበር ባለፈው እና ሌላውን ነገር ሌሎች ሰዎችም ሊጠቀሙበት ስለሚችሉ አሁን ባለው ነገር ይገደል የሚለው ህግ ባይተላለፍም ግን መንግስት በራሱ መንገድ የሆነ ይፋ ባልሆነ መንገድ ድብቅ በሆነ መንገድ እንደዚህ አይነት ነገር አንድ አድርጎ እርምጃ ቢወስድበት በጣም ጥሩ ነው። ምክንያቱም አንደኛ ላይ ፖፑሌሽን ኮንትሮል የሚደረግበት ነው። ፖፑሌሽን ብቻ ለሀገራት የሚደክሙበት ነው። ለምሳሌ ኦሞዎች የሚበዙበት ሀገራት ሚሊተሪያቸው አይዋጋም። ምክንያቱም ወንዱም ከወንድ ጋር ይዛ ሌላ ነገር ያደርጋል፣ ሴቱም ከሴቷ ጋር ሌላ ነገር ታደርጋለች እና ሶሳይቲን የሚያደክም ነገር ነው። ማህበረሰብን የሚያደክም ነገር ነው። የሆነ ብዙ ምስጢሮች አሉ። ላይክ ሀገራት እርስ በርስ የሚጠቃቁበት አንዱ መንገድ ነው ማለት ነው። አዌርነስ ክሬሽኑ ላይ ግን ላይክ ሰው በርትቶ አዌር ላይክ እንደዚህ ታጋኔ የሆነ ነገር ተፈጠረ ሆይ 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 ማለቱ ላይክ አይ ቲንክ ፕሮሞት ማድረግ ይመስለኛል። ከዛ አንፃር ተነስቶ ነው ሰው እንደዛ ለምን እናወራለን ይሄን ነገር። ምክንያቱም በጣም ሲወራ ላይክ እናወራለን በቃ በእናትህ ሊሆና ነው ባይዘው ይገባኸው ማለት ነው። መወራትማ አለበት ሀሳቡ ማስበል ሊሆና ነው የገባኸው። ፊራ ወይ ባልሳገር ላውራ እንዴ ከዲያላ ነው የገባች ባይዘው ቤት ይጨርሳ ቆይ ኪያ ተቀጥል። ቆይ በቂ ነው። ከበቂ በላይ ባይዘው ማለት ነው። በሱ ሀሳብ ለመስጠት እኮ መጀመሪያ ሀሳቡ መረዳት አለብን። ተረዳን እኮ አንደኛ ሁለተኛ ሶስተኛ እያሉ እኮ በጣም ረጅም ማለት ነው። ተረጋጉ። ቆይ እስኪ ተረጋጉ። ምን ሆናችሁ ነው? ተረጋጉ እንጂ አውሪ ቤቲ ቀጥይ። ኦኬ አመሰግናለሁ። ባይዘዌ መወራት አለበት። አይወራ ሲባል ሌላ ነገር ነው። ስናወራበት ያልሰሙ እናቶች ነፍስ የማያውቁ ህፃናት ልጆቻቸውን ይጠብቃሉ። የግድ መወራት አለበት። የማርኬቲንግ ባለሙያ እዚህ ላይ ካለ መጥቶ ይሄ ነገር ላይ መስማት ያቃተ እንዴ? ምን ሆነ ነው? አትጨርስ እንጂ ትቀጥላለህ። ትጨርስና ስማት። መልስ እየሰጠች ነው። ከዛ ትቀጥላለች። ኦኬ የትም አንሄድም። እዚሁ ነን። ተረጋጋ። ቀጥይ ቤት። ለዛ ማውራት አለብን። ምክንያቱም እኛ ካወራን እኛ ድምፅ ከሆን ያልሰማው ጋራ እንዲሰማ ሰዎች ጋር ይደርሳል ማለት ነው። እናት ናት ለልጇ ቅርብ። እናቶች ልጆቻቸውን እንዲጠብቁ ከጎረቤት፣ ከወንድም ልጅ፣ ከአክስት ልጅ ማለት ነው። ምክንያቱም የግድ መወራት እኛ ድምፅ መሆን አለብን። ሁለተኛ ነገር ሶፎንያ ዝም ብሎ ናዝሬት አልሄደም ከልጁ ጋር የሆነ ነገር አለ ምናምን ነገር ቅድም አንዱ ደግሞ አይ አዲስ አበባ ውስጥ ነኝ ብሏል እና አንዱ እሱን የአዲስ አበባ ልጆች ለምን ዝም አሉ? ይሄኛው ስላጋለጠ ለህግ ይቅረብ የሚል አለ አካል። ለህግ መቅረብ አለበት እሱ ራሱ እንደዛ አይነት ነገር። ምክንያቱም ሶፎንያስ እንደዛ ብሎ ሲያወራው እሱም መስሎ ካላወራ ሶፎንያስ ከአዲስ አበባ ናዝሬት አይሄድም፣ ሊያጋልጠው አይችልም።
ሶፎንያስ ልጁ ነው ለማለት ምንም እንትን የለንም። አውርቶት ምናምን ነገር ወደ ራሱ ካመጣ በኋላ ነው ያጋለጠው። ምክንያቱም ከአሁን በፊት እኮ የእግረኛ ሚዲያን ብዙ አብዛኛው ሴቶች ናቸው እንደውም ሲቃወሙት የነበረ የእግረኛ ሚዲያ ሶፎንያስ ወጥቶ ይቅርታ ይጠይቅ ምናምን ብለው ምን ነበር ያለ እዛ ኢንተርቪው ሲደረግ ከስራ በኋላ ወደ ቤት እንደሚገባ የቤት እመቤት ነኝ ሲል የእግረኛ ሚዲያ ጋዜጠኛው እየሳቀ ምን ማለት ነው አውቀሃል? የቤት እመቤት ነኝ ማለት ምን ማለት ነው ብሎ የጠየቀው ማለት ነው። እና ያንን የእግረኛው ሚዲያ ላይ ኢንተርቪው ሲያደርገው የነበረ አሳስቶት ነው። ይሄኛው ያጋለጠው ለህግ መቅረብ አለበት መጠየቅ አለበት ምናምን የምትሉ ከሆነ ነገ እንደዚህ ያለ ነገር ሲፈጠር እንኳን ማለት ነው ለራሳቸው ይፈራሉ፣ ይሰጋሉ። ማንም ማንንም ማገለጥ አይችልም። ምክንያቱም አሳልፌ የሆነ ሰው ሲደፍር ወይ ደግሞ የሆነ ሰው የሆነ ነገር ለማድረግ ልክ እንደዚህ ልጅ ጋር እንዳወራ አውርቶት ቢመጣ ምናምን ሊያጋልጠው ቢል አንተም እንደዚህ ነህ ብለን ጣታችን የምንቀነስርበት ከሆነ ወይ መታሰር አለበት በህግ መጠየቅ አለበት የምንል ከሆነ ሰውላ ማለት ነው ይሸሻል። ምን ነው ሌባ እኮ ሌባ ከፖሊስ ጋር ስሩና ሌባን አጋልጡ ወንጀለኛን አጋልጡ አይደለም የሚባለው። ይሄኛው ልጅ ስላጋለጠው የሚጠየቅበት የሚያስጠይቀው ነገር ምንድን ነው? ልጁ ጋር ከመሄዱ በፊት ማለት ነው ሚዲያ ላይ እኮ ወጥቶ የቤት እመቤት ነኝ ብሏል። የቤት እመቤት ነኝ ማለት ምን ማለት ነው? አንድ ወንድ የቤት እመቤት ሴት ናት። የቤት እመቤት ማለት ምን ማለት ነው አውቀሃል ብለው ሲጠይቀው ልክ እንደ እናቶቻችን እያለ ሲቅለሰለስ ሲስቅ የነበረውን ግቡና የእግረኛ ሚዲያ ላይ የነበረውን ኢንተርቪው ማለት ነው። ይህ ማለት ከዚህ ልጅ ጋራ ከመገናኘቱ በፊት ነው። ልጁ ላይ ጥያቄ የለም። አሁን አንቺ እኔም ቅድም እሱ አይደለም ይሄኛው እዚህ ቤትም ሌላ ቦታ ላይም ማለት ነው። አሁን እሱ ልጁ መጠየቅ አለበት ብሎ ነው የጀመረ። ገና ልጁ ይጠየቅ የተባለበት እንትን እኔም አሁን ማለት እኔ ትክክል ሶፎንያስ ለዛ ብሎ እንደሄደ እዛ ድረስ ያን ነገር ሊያደርግ እንደሄደ ምንም ጥርጥር የለኝም። ቅድም ስከራከር ከሰማሽኝ አሁን ብዙ ሚዲያዎች ላይ ካየሽ የልጁ ያደረገው ቪዲዮዎች የተወሰኑ እየተቆረጡ ወጥተዋል። መጨረሻ ላይ ደግሞ እኔ እናንተ ምንድን ያለ የቀረን ነገር አለ ፊቱን አያሳይም። ያን ነገር ሲቀር ልጆቹ እየደበደቡት በነበረ ሰዓት ምንድን ነው የቀራቸው? የሆነ አለ አይደል እንደ ሰውኛ እንትን የምትይው ነገር። አሁን ልጁ እኮ ንጹህ ሊሆን ይችላል አናቅም። አይዶን ነው ያ በዳንያለም ነው የሚያውቀው፣ ወይ ማጥራት በሚያጠሩት መንገድ ሊደረስበት ይችላል። ጀስት ግን እኔ እናንተ የቀረን ነገር አለ። ሁለተኛ ነገር ደግሞ በመሀል ቪዲዮ የለቀቃቸውን ቪዲዮዎች ካየ እንትን አውዲዮ ድምፆቹ ተቆርጦ የተቀጠሉ አሉ። ቴዲ ሚዲያ ላይም ሲያወሩት ነበር ከሌሊት ጀምሮ። ጀስት ያንን ማጥራት የህግ ጉዳይ እና ያው የሚመለከታቸው ሰዎች ነው። ጀስት ነው አይደለም የሚለው ጀጅ ተደርጎ አይደለም። እኔ ልጁ ይጠይቅበት ሳይሆን ያልኩት ምንድን ነው በጥርጣሬ አይን ይታየ። ምክንያቱም ሶፎንያስ እንደዚህ ደደብ አይደለም። አንደኛ ላይ ያለውን ሪስክ ያውቃል። ኢትዮጵያ ውስጥ እንደዚህ አይነት ነገር አድርገሽ ስትገኝ ያለው ሪስክ ይታወቃል። አይደለም አንድ ጭንቅላቱ የሚሰራ ሰው እጅ ያልሆነ ሰው ምንም ቢሆን ተመሳስሎ ነው መሄድ ያለበት። ስለጠየቀው ተመሳስሎ መሄድ ያለበት እውነት ነው። ቆይ አንዴ ተመሳስሎ መሄድ ያለበት እውነት ነው። ይሄ ምንም የሚያከራክር ነገር የለም። ግን ደግሞ ማለት ነው ይሄ ልጅ ማጋለጥ የፈለገው በፊት በዚህ ልጅ ጥቃት ደርሶበት ከሆነስ ለምን? ወይ አሁን እኮ ብዙ ወይ ነው እያየን ያለ ነው። ምክንያቱም ይሄን ነገር ምንድን ነው ሁላችንም እነሱ ጋር የለንም። አንዱ በነገረን ነው እየን ያለ ነው አይደል? ስለዚህ ምንድን ነው ልጁ ይሄን ነገር ማድረግ ያነሳሳው ነገር በቃ እሱ ላይ የተፈጸመ ነገር ቢኖርስ? እሱማ ያለው ኖርማሊ ይኸውልህ ለዚህ ነገር ያነሳሳኝ እኔ የምሰራው ኮንቴንቶች ብዛት ጾታዊ ነገሮች ላይ ነው። ጀስ ያንን እየሰራው በነበረ ሰዓት ኢንቦክስ አደረገኝ። ኢንቦክስ ሲያደረገኝ ከ10,000 በላይ ያለ ኢንቦክስ ሲደረግልህ ወደ ላይ ነው የሚያወጣው። የእሱ 44,000 ስለነበረ ኢንቦክስ ያደረገልኝ ነገር ቀድሞ ፎሎ ያደረገው መጀመሪያ የኛው ነው ባባ እኮ ገገባኝ። እሱ ፎሎ አደረገው ይልንገርህ፣ እሱ ፎሎ አደረገው ይሄኛው መለሰለት አይደለም ያለውን ልንገር። ልጁ የመለሰውን ነው መለ ልጁ ያለው ኖርማሊ እኔ በምሰራበት ኢንቦክስ አስቀመጠልኝ ነው የአዳማው ልጅ ያለው። ፎሎ ያደረገው ማን ነው? ቅድሚያ ፎሎ ያደረገው ነው አይዶን ነው። እኔ አሁን እያልኩ ያለሁት ልጅ አለ እኮ እሱ ነው እየነገርኩ ያለሁት። ፎሎ ያደረገው ይሄኛው ነው። ፎሎ ያደረገው ማን ነው ብለህ ጠይቀህ የሁለት ሰው ወሬ አታርጉት። ቆይ
ኢንቦክስ ነው ዋናው። ፎሎውን ተው አባ። ፎሎ ማንም ላረግ ይችላለሁ፣ ስለማላውቅ ማንንም ላረግ ይችላለሁ። ግን ይኸውልህ ኢንቦክሱ ነው ዋናው። ኢንቦክስ ማለት አንተ ፈልገኝ ነው አይደል? ወይ ስልክ የምታስቀምጥልኝ ወይ መልእክት የምታስቀምጥልኝ እንድመልስልህ ነው አይደል? ጀስት ኢንቦክስ አደረገልኝ። ያንን ኢንቦክስ ሳይ ሶፎንያስ ይላል እሱ። ገብቼም ሳየው የራሱ አካውንት መሆኑን ሳረጋግጥ 44,000 ፎሎወርስ አለው፣ የራሱ ነው። ከዛ አወራሁት። ሳወራው የሚያወራኝ በሴት ሙድ አንዳንድ ነገሮቹን እንደዛ ሆነ ያየው እንዳለ ጽሁፎቹ ከዛ በኋላ ያወሩት ነው ያለው ነገር እንዳለ የተጻጻፉት ማለት ነው። ስለዚህ ኖርማሊ ኢንቦክስ አድርጎለት ነው ይህን ነገር ወሬ የጀመሩት ኖርማሊ። እና ይህ ንጽህናውን ያረጋግጠዋል። አይ እኔ እኮ ቅድምም እኔ እናንተ ሀሳብ እኮ ቅድምም ተስማምተን ጨርሰናል። ከምናደርገው እኛም ሀሳብ እንስጥ እስኪ የሁለት ሰው ሌሎቻችሁ ደግሞ ታብታብ አድርጉ ፕሊዝ፣ እየነቀላቸው ነው። ያ ቤቱንም ባርኩት፣ ታብታብም አድርጉ፣ ሪፖርትም አድርጉት። ከሰሊና ቤታቸው ወንድም ይባርኩት። ለምንድነው ታብታብ ብቻ? ቤቱንም ባርኩት። የመሲ አሎ አሎ፣ ይሰማል ይሰማል፣ ጓል ይሰማል ወይ? ቀጥል፣ ድምፅን ከፍ አድርግ። ደህና ነን እግዚአብሔር ይመስገን። ለመናገር የፈለኩት ነገር ነበርና ባይዘወይ የተደረገው ነገር እኔ ከልጁ የመጀመሪያውን ነበር ያየሁት ፌስቡክ ላይ ልጁ የለቀቀውን ማለት ነው። ተነጋገሩት ስክሪንሻት ያደረገውን ምናምን ሁሉ ሲልክ የሄደበት መንገድ ጥሩ አይደለም። ለምን ልጁ እንደዚህ አይነት ቢሆንም ከባህላችን ውጭ የሆነ ነገር ቢያደርግ። ቅርታ ጋር ወደ ስልኩ ጠጋ በል ወንድሜ፣ ድምፅ ታፍኖ። አሁንስ? ጎል አድርገው። አሁን ቀጥል። ልጁ የሄደበት መንገድ እና አጠያየቁ ሁሉ ነገሩ ልጁን ሲስት አድርጎታል፣ አነሳስቶታል፣ እንዲጠርቶታል፣ ጋብዞታል። ድረስ ለዛ እኔ ነገሩን ለማጋለጥ ቢሆን የሞከረው ጥሩ ነበር። እንዲደበደቡ ዱላ ይዘው እንገለዋለን እናርደዋለን ሲሉ ነበር ማቻቸውን እያሳሉ። እንደዚህ አይነት ማለት ነገ ኢኖሰንት የሆኑ ሰዎች ይደበደባሉ፣ ይገደላሉ፣ ይመታሉ። ከተገደሉ በኋላ ምን እንደሚባለው ወይም እንደዚህ ነው ተብሎ ይፈረጃል። እንዲህ ነው ተብሎ ይፈረጃል። ያ ሰውዬ ነፃ ሊሆን ነው ማለት ነው። ከህግ አንጻር ብዙ ሲታይ እንደውም አንድ ኢኖሰንትን ከማሰር ጠርጥረሽ አንድ ኢኖሰንት ሰውን ከማሰር 20 ወይም 30 የሆኑ ክራይም የሚፈጸሙ ሰዎችን ብትፈች ይሻላል። አንዱ ኢኖሰንት ከሚታሰር ነው እና አንድ የሆነ ኢኖሰንት የሆነ አሁን አንቺን ነገር ዘርፎሽ የሚሰርቀውሽ እንዲሁና ነው እኮ ቢሉና ማለት ነው። ወይም ዘመድሽን ወይም የራስሽ እና ይህ የጅምላ የደቦ ፍርድ መቆም አለበት ነው እንጂ ለማጋለጥ የሞከረ ቢሆን ቀስ አድርጎ ቢቀርጸው ሌላም ነገር አድርጎ ሚዲያ ላይ ቢያወጣው ይሄ ነገር ባይደግም ለማስተማር ቢሆን ይሄ እንዳላቸው ተቆራርጧል። እንትኑ ኢቨን እሱ ምን አለ ሌላ እንትን ሲናገር ሲሰጣ ይሰማቸዋል። ሌላ ቦታ ላይ ምን አለ እኔ የሆነ ሰው የሚያውቀኝ ሰው ስለመጣ ራቅ ብዬ ቆምኩኝ። እንዴ ነው ምንድን ነው ምናምን ሲሉኝ አይ ምናምን ምንም ችግር የለም ምናምን አልኳቸውና ራቅ ብዬ ቆምኳል። ልጁን ሲቀበለው አልተቀረጸም። የተቆራረጡ ነገሮች አሉ። ልጁም ይጸዳ አይደለም ነው ይሄ ጋባዡ አነጋገሩ ሁሉ የሚጽፈው ፖስት የሚያደርገው ነገር ሁሉ መርዝ ነው ራሱ እና አንዴ ጴንጤን ይላል፣ አንዴ ማርያምን ይላል። ሲመጣ አይታችሁ ስለሆነ እና ይሄኛው ልጅ ራሱ በጣም ዴንጀር ነው። ሜይ ቢ ገንዘብ ጠይቆት ሊሆን ይችላል። ገንዘብ ስጠኝ ወይም ይሄን ነገር እናጋለጥብሃለሁ ብሎትም ሊሆን ይችላል። የሆነ ነገር ግን አለ። እኔ ከአንተ ጋር ገና ነኝ አልጨረስኩም ምናምን ሲለው እንሰማለን እና ሀይል የሆነ ነገር እሱም ብቻ ሳይሆን የደበደቡትም መታሰር አለባቸው። እዛ ሲስጡ የነበሩ እንገላለን፣ እናርዳለን ቃሉን ማውጣት የለባቸው። ለሰው ልጅ እንደዛ ይባላል። ነገ እኮ አያቸው የሰው ሲገደል ሲታረድ አይተናል ብዙ ሀገራችን ላይ። ይህን ነገር ህፃናት እየተለማመዱ ነው፣ ወጣቶች እየተለማመዱ ያሉት። ነገ ብዙ ሰዎች ይታረዳሉ ማለት በጭካኔ ማለት ነው። እንደዚህ ወርዱን ማውጣት የለባቸው። ወርዱ ራሱ ስነገድ ከክራይም ምንም አይተናነስም። እኔ እንደሚያስጠይቀው ልጁ እነግራቸዋል። ይታሰራል፣ ያወጣው ሙሉ ይታሰራል።
ቢደበደቡትም ይታሰራሉ። ከህግ አያመልጡ። እርግጠኛ የምላቸው ይታሰራሉ። ገና ሲሰማው ነው ይሄማ የሚያሳስር ነው። በራሱ እጅ መረጃ ይሰጣል እንደ ያሉት እና መረጃ ኦልሬዲ አውጥቷል። ልጁ መታሰር ያለበት ያንኛውም መጠየቅ አለበት። እንደዚህ አይነት ነገር እንዳያደርግ፣ ልጆችን እንዳያበላሽ፣ ሰዎችም ወላጆችም ልጆቻቸውን እንዲጠነቀቁ፣ ወንዶችም እንዲጠነቀቁ ያስተምራል ብዬ አስባለሁ። ሰማቸዋለሁ። ስለሰማቸው በጣም ጥሩ። እንግዲህ ክቡራትና ክቡራን ታፕታፕ ኮፒ ሊንክ ሪፖስት እያደረጋችሁ በጣም ግን የገረመኝ ነገር ምንድን ነው? ከማን ጋር ቁጭ ብዬ እያወራው እንዳለ ራሱ ግራ እየገባኝ ነው። ዋጡት። አሁንም የማወራውን ነገር ከኢትዮጵያዊ ጋር ነው ቁጭ ብዬ እያወራሁ ያለሁት? ከራሴ ህዝብ ጋር ነው እያወራሁ ያለሁት ወይስ ከኡጋንዳ ወይ ከሌላ አገር ህዝብ ጋር እያወራሁ ነው? የሆነ ነጭ አሜሪካዊ ምናምን ጋር ቁጭ ብዬ የማወራ እየመሰለኝ ነው። ነጭ አማርኛ ችሎ ምናምን የምሰማው ነው ይመስለኝ። አንዳንዶቻችሁ መገደል የለበትም ከሚባለው ሀሳብ ውጭ መገደል የለበትም ከምትሉ ውጭ እንዳለ የምታወሩት ነገር የፈረንጅ ወሬ ነው። ምንድን ነው የምታወሩት? ላይክ እየቀለዳችሁ ነው? ከልባችሁ ነው? እውነቴን እኮ ነው፣ ከልባችሁ ነው። ግን ይሄ ነገር ካፋችሁ የሚወጣው ላይክ ትክክል ነን ብላችሁ ነው የምታስቡት? ያደግንበት ባህል አለ፣ ሂደት አለ፣ ስነ ስርዓት አለ። ላጠግበን ተደብድበን ወንድ ልጅ ከሴት ጋር እንኳን ሲቆም እንኳን እኮ በጣም የሚካበድበት ሀገር ውስጥ እኮ ነው ያደግነው። እንኳን ወንድ ለወንድ ይቅርና ሴት ለሴት እንኳን የሆነ ተቃቅፈው እንኳን እስከ ሂጅ ወደ ዘመን አባሽ ነው ተቃቅፈሽ የቆምሽ እኮ ተብሎ እንትን አላችሁ። ግማሾቻችሁ ደግሞ አታውሩ፣ ይሄን ድረስ ትሉን አላችሁ። አታውሩ፣ መወራት የለበትም እያላችሁ ነው። የዚህ ዓመት የኤችአይቪ የወጣ ጥናት አለ። እድሜያቸው ከ14 ዓመት እስከ 17 ዓመት ድረስ ነው እና በጣም ነው የደነገጥኩት ሳነበው። 22% አዲስ አበባ ውስጥ እየተስፋፋ ያለው በዚህ በተመሳሳይ ጾታ ነው። ከ14 ዓመት እስከ 17 ዓመት የተያዙት ህፃናቶች ናቸው። 22% አዲስ አበባ ውስጥ የጨመረው። አናውራ ይሄንንስ? እውነት ከልባችሁ ነው? ግን እያያችሁ ነው ወጣቱ የት ውስጥ ምን ውስጥ እየገባ እንደሆነ። እስቲ ገርጂና ቦሌ አካባቢ ላይ ቤት እየተከራዩላቸው ህጻናቶች እየተሸጡ አይደል እንዴ? በአይፎን በተራ ነገር በብልጭልጭ ነገር እየተሸጡ አይደል እንዴ? ስላላወራን መስሎኝ የተስፋፋው። ይገደሉ አይደለም። የሰው ነፍስ ማንም መግደል የለበትም፣ መሞት የለበትም። በሱ አልስማማም፣ ይገደል በሚል ነገር ግን ደግሞ ህግ አለን፣ ያደግንበት ስርዓት አለ። ኢትዮጵያዊ ነን። በጣም ቀለል አድርጋችሁ እያወራችሁት ነው አብዛኞቻችሁ። ላይክ ምንም ሜክሴንስ የማያደርግ ወሬ ነው የምታወሩት። ያኛው ለህግ መቅረብ አለበት፣ ይሄኛው በጣም የቆጫችሁ ነው የምትመስሉት ስለተጋለጠ። ቢኒስኮፕ ከዚህ በፊት ቲክቶከሩ ሲነገረን ምንድን ያለው አብዛኛውን ህዝብ ኖ ቢኒስኮፕ ይሄን አያደርግም በፍጹም በምን ታምር እንዴት ሆኖ ስትሉ ነበር። ግን እግዚአብሔር ቀኑን ጠብቆ አጋለጠው፣ ተዋረደ። ጆርዲ ስትከራከሩላት ነበረ። እዮብ የሚባለው ልጅ ደጋግሞ ግዴላችሁ ሚቺ ልጅ ያናት እያለ ሲናገር እዮብን ነው የሰደብ ነው አይደል? ግን ቀኗን ጠብቃ ተዋረደች። እነ ማንሲያ ደግሞ ህዝብ የሚያውቃቸው ፊት ለፊት ላይ ደግሞ ማንነታቸውን አጋልጦ የመጡትን እነሱን እንትን አንልም፣ አንናገራቸውም። አሽሞንሙነን ተሸክመናቸዋል፣ ይዘናቸዋል፣ አቅፈናቸዋል። ይህ ሰውዬ እኮ አልሰማችሁትም እንዴ? አምልጦት ካፉ የቤት እመቤት ነኝ ያለውን እንዴ! አዩ ድጋሚ ተዋረደ። ተዋረድ ሲለው ነው ያኛው መጠየቅ አለበት። ምኑ ነው የሚጠየቀው? ስላጋለጠው። ሌላ አሁን ዴይ ሰቨን ላይ ገብታችሁ ተመልከቱ። ለዴይ ሰቨን ሙሉ ሌላ ደግሞ ሌላ ወንድ የተጀነጀነ ሌላ ከሱ ጋር የተገናኙ ብዙ ወጥተውበታል። አሁን ራሱ ከሌሎች ወንዶችም ጋር አድርጓል። ምን ልትሉ ነው? ይህንንስ አላደረገም? መከሰስ ያለበት ፍሬዘር ነው። እውነታችሁ ነው። 22% አዲስ አበባ ውስጥ ኤችአይቪ ጨምሯል በተመሳሳይ ጾታ የተነሳ። ይህንን አታውሩ እያላችሁ ነው። እድሜያቸው ከ14 ዓመት እስከ 17 ዓመት ድረስ ህጻናቶች እያለቁ ነው። ምንድን ነው የምትሉት? እሺ ይሄ መጠየቅ አለበት፣ ይሄ መከሰስ አለበት፣ እንዲህ መደረግ አለበት እንዴ! ምን ነው አርቲስቶቻችን እነ መቅደስ ጸጋዬ፣ እነ ጸደኒያ ገብረ ማርቆስ
የኮቪድ ታይም ላይ ወጥቶ ስለ ተመሳሳይ ጾታ ስለ ጌና ሌዝቢያ ሲጠየቁ ምንድን ነው ያሉት? ኖርማል ነው የፍቅር ግንኙነት እኮ ነው ያለችው ጸደኒያ ዘፋኟ። መቅደስ ጸጋይስ ሰፖርት የሚያደርጉ የሚደግፉ አርቲስቶቻችን በአደባባይ እየነገሩን እነሱ ዝም ስላላቸው መስሎኝ አይደል አሁን እንደዚህ የተስፋፋው። ኦፍኮርስ ይሄ መንፈሳዊ ውጊያ ነው፣ ሰይጣናዊ ነው። እንርዳቸው፣ አግዘናቸው እኮ እነሱን መቀየር እኮ እንችላለን። ይገደሉ አይደለም እኔ አልስማማም ይገደሉ በሚለው ግን ደግሞ በምን ሂሳብ ነው እናንተ በዚህን ያህል ሞራል ኖሯችሁ በዚህን ያህል ድፍረት ቁጭ ብላችሁ ኖርማል ነገር አድርጋችሁ ለሌዝቢያን እና ለእንትን የምትከራከሩት? ምንድን ነው እንትናችሁ? ይሄ ላይክ ፐርፐዛችሁ ምንድን ነው? አንዳንዶቻችሁ አትገቡኝም። የምታወሩት ነገር በጣም ኢዚ አድርጋችሁ ነው የምታወሩት። ለእናንተ ቀላል ነው ስታወሩ፣ ጭንቅላታችሁ ግን ይቀበለዋል። ኢትዮጵያ እኮ የሃይማኖት ሀገር ናት። በዱላ ተቀጥቅጠን ተደብድበን አድገን ናሚዩት አድርግ እባክህ፣ እንዳልበጠብጥ አርፈ ተቀመጥ። አንድ ሰው እንዳያቋርጠኝ። እዚህ ቁጭ ብለህ ጠበቃ እየሆንክለት ዝም ብዬ ሰምቻለሁ። ደንቆሮች ስላልተነገራችሁ ቁጭ ብለን ስላላወራንበት መስሎኝ አሁን ላይ ተቀምጠን እየተነጋገርን ያለ ነው። ችግሩ ከተስፋፋ በኋላ ቁጭ ብለን አሁን የደረስ ነው። ሳይደርስ በፊት ይሄ ሁሉ ሳይፈጠር በፊት ድሮ ላይ ይሄንን ነገር ተመካክረንበት ቢሆን ኖሮ አውርተንበት ቢሆን ኖሮ ትምህርት ቤት ውስጥ ጌዎች ናቸው ሲባል እያገለል ናቸው እየተመቱ እየተወገዱ ጥፉ ከዚህ እየተባሉ እየተሰደቡ፣ ታዲያ አሁን እንዴት አይስፋፋ? የሰው ልጅ ከአዳም ዘር ጀምሮ የተከለከለውን ነገር ማድረግ ይወዳል። አንዱን ይዞ ይደፍራላ። እዚህ ጋኛ ይዘኑ ስንከለክለው ስንደበድበው ሌላኛውን ይዞ እየደፈረብን ይኸው ተባዛ። ይኸው ዛሬ ለዚህ በቃል 22% አዲስ አበባ ውስጥ HIV የጨመረው ኦልሞስት አሁን ላይ ብቻ አሁን የተመረመሩ ሰዎች ብቻ 600,000 ናቸው። ከ600,000 22% አዲስ አበባ ውስጥ በተመሳሳይ ጾታ የተያዙ ናቸው። ህፃናቶች በጣም ብዙ ቲክቶከሮች እዚህ ቲክቶክ ላይ ራሱ ቲክቶከር ታዋቂዎች አሉ። አቅፈናቸው ዝም ያላቸው እንደነ ማንሲያ ያሉ